ሰላም እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ በሊቨርፑል ቤት ብዙ የተባለላቸው ከዋክብት ብዙ የተነገረላቸው እንዳሉ ሆኖ ያልተዘመረላቸው የሊቨርፑል ጀግኖች አሉ የሚለውን እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ያልተዘመረላቸው የሊቨርፑል ጀግኖችን የምንመለከተው አሁን አንድ እየተለመደ የመጣ ዝንባሌ አለ። የዋንጫ አሸናፊ ቡድኖች በሚነሱት የማስታወሻ ፎቶግራፍ ሁሉንም የክለቡ ሰዎች ሲያካትቱ እንመለከታለን። ተጫዋቾቹና የአሰልጣኝ ቡድን አባላቱ እንዳሉ ሆነው ከነሱ በተጨማሪ ደግሞ ከጀርባ ያሉ ባለሙያዎችም ሲቀላቀሉ እንመለከታለን። ሊቨርፑልም ዋንጫውን በይፋ በተረከበበት ዕለት ይህንን አድርጓል። የተለያዩ ዲፓርትመንቶች ውስጥ የሚሰሩ ባለሙያዎች ከስኳዱ አባላት በግራና በቀኝ በመደዳ ተሰልፈው የፍጹም ቅጣት ምት ሳጥኑን የጎንዮሽ ስፋት የደፈነ ነበር። እንደውም የሰሩት መስመር ኮፒ ኤንድ ፊት ለፊት ሆነው ፎቶዎችን ተነስተዋል። በዚያ ፎቶ ሁሉም እንዲካተት ተደርጓል። የዚህ አይነቱ ፎቶ አስፈላጊነት ከቡድኑ ጀርባ ያለውን ቡድን ዋጋ አጉልቶ ማሳየት ነው። የግለሰቦችን የተናጠል አስተዋጽኦም ሆነ የዲፓርትመንቱ ሚና ማነሱ ወይም መግዘፉ ከግምት ሳይገባ፣ ነገር ግን ስኬቱ የጋራ ጥረት ውጤት መሆኑ እንዲታወቅ ለማድረግ የሚደረግ ጥረት ነው። በዋንጫ ድል በተጠናቀቀው የሊቨርፑል የ2024-25 የውድድር ዘመን እውነተኞቹ ያልተዘመረላቸው ጀግኖች የትኞቹ ናቸው? የአርነ ስሎትን የተዋጣላቸው ታክቲካዊ ንድፎችን እናውቃለን። የሙሐመድ ሳላህ ጎሎችና አመታቱ ያቀበላቸው ጎል የሆኑ ኳሶች ብዙ ተብሎላቸዋል። ቨርጂል ቫንዳይክ በተከላካይ መስመሩን ብርቱ ሆኖ ስለሰራው ነገር ብዙ ተነግሯል። የአሊሰን የማይበገር ግድግዳ መሆንም ብዙ ተሞካሽቷል። ታዲያ ብዙም ሳይወራላቸው ለቀዮቹ ጉዞ የራሳቸውን ድርሻ ያበረከቱት እነማን ናቸው? ዛሬ በስፋት የምንመለከተው እነዚህ ነው። አንደኛው ኢማኑኤል አልጓሲ ናቸው። ቀዳሚው ናቸው እሳቸው። ምናልባት ይህንን ስም ለማታውቁ አልጓሲል ከሪያል ሶሲዳድ ጋር በቅርቡ እንደሚለያዩ የተነገረላቸው የስፔኑ ክለብ አሰልጣኝ ናቸው እና ባለፈው ክረምት የሊቨርፑል የዝውውር እቅድ ላይ ከፍተኛ ተጽዕኖ አሳርፈዋል። አልጓሲል ማርቲን ዙቢሜንዲን አግባብተው በሳን ሴባስቲያን ባያቆዩት ምን ይፈጠር ነበር የሚለውን ማሰብ ያስፈልጋል። ራያን ግራቨንበርክ በተጠናቀቀ የውድድር ዘመን እንዳደረገው በሆልዲንግ አማካይ ሚና መድመቅ ይችል ነበር ወይስ በየጨዋታው ውጤታማ እንቅስቃሴ የሚያደርገው አሌክሲስ መካሊስተር በተደጋጋሚ የመጫወት እድል ያገኝ ነበር? እርግጠኛ መሆን አይቻልም። እነዚህ ነገሮች የመከሰት እድላቸው የጠበበ ይሆን እንደነበር ግን መገመት ይቻላል። ዙቢሜንዲ በትውልድ ከተማው ክለብ ለመቆየት በመወሰኑ ሊቨርፑል በረከት ሆኗል ለሊቨርፑል። አልጓሲል የስፔን ብሔራዊ ቡድን ተጫዋቹን ያግባቡበት መንገድም በጣም አስገራሚ ነበር። በስስ ጎኑ ነው የገቡበት፣ ምክንያቱም ለሃይኪንግ ጥልቅ ፍቅር እንዳለው ያውቃሉ። ስለዚህ በእንግሊዝ በአሉያ ተራሮች ግርጌ መኖር የሚያስገኘው ነው ደስታ በዚያ የምታገኝ እንዳይመስልህ ነው ያሉት። የባስክ ምግብ ቤቶች የሚሰሩትን አይነት ምግብ አታገኝም። በቴሌቪዥን ቀርቦ ባደረገው ቃለ ምልልስ ላይ ደግሞ በክለቡ ለመቆየት ቃል መግባቱን አስታውሰውት ውሳኔው ከማሳለፉ በፊት እነዚህ ነገሮች ከግምት ሊያስገባ እንደሚገባም ነበረ ያስታውሱትና በመጨረሻም ተጫዋቹ በሪያል ሶሲዳድ ቤት ለመቆየት ወሰነ። ሊቨርፑል አማካዩን እንደማያገኝ ካረጋገጠ በኋላ ግን በአማካይ ክፍሉ ያደረገው ነገር ድንቅ ሆኖ የተመለከትነው ነው። ከርቲስ ጆንስ እና ዶሚኒክ ሶቦዝ ላይ ደረጃቸውን ከፍ አድርገዋል። የተቀሩት የአማካይ ክፍሉ ተጫዋቾች ቀድሞም ቢሆን ከፍ ያለ ደረጃ ስለነበራቸው ማለት ነው። ዙቢሜንዲ መጥቶም ቢሆን የተለየ ነገር መጨመር መቻሉ ያጠራጥራል። አንደኛው የሚጠቀሱት ኢማኑኤል አልጓሲ ይሆናሉ። ሌላኛው ዋታሩ ኤንዶ ነው። በሊቨርፑል ካልተዘመረላቸው ጀግኖች መካከል በቀዳሚነት ልናነሳው እንችላለን። ጃፓናዊውን የላቀ ተሰጥኦ ባለቤት ነው፣ ግን አምስተኛ ተመራጭ ሆኖ ለሊቨርፑል በውድድር ዘመኑ ያገለገለ ተጫዋች ነው። የአስገራሚ ዲሲፕሊን ባለቤት መሆኑ ነው የተለየ የሚያደርገው። በቂ የመጫወቻ ጊዜ አልተሰጠኝም ብሎ ሲያማር አልተደመጠም። አንድም ጊዜ ይህንን ሲያደርግ አልታየም እና ብዙውን ጊዜ አሰልጣኝ ወደ ሜዳ የሚያስገቡት የጨዋታውን ውጤት አስጠብቀው መውጣት እንዲችሉ እንዲያግዛቸው በመጨረሻዎቹ ደቂቃዎች ነበር። ወደ ሜዳ እንዲገባ በተጠየቀባቸው አጋጣሚዎች ሁሉ ምንም ሳያመነታ ነው ጠይቀውን ነገር ያደረገው። ሜዳ ላይ የሚያሳልፈው ጥቂት ደቂቃዎች እንደሆነ ያውቃል። ነገር ግን ደቂቃዎቹ ትንሽ ናቸው ብሎ አይዘናጋም።
የሚዘጋጅበት መንገድ ልክ እንደ ሌሎች ተጫዋቾች ነው። በጣም ጥንቅቅ ብሎ ነው የሚዘጋጀው። ሊቨርፑል ዋንጫውን መውሰዱን ከማረጋገጡ በፊትም ኤንዶ ወደ ሜዳ ተቀይሮ ከገባ በኋላ ሊቨርፑል ነጥብ ጥሎ አያውቅም። ምን አይነት ጥሩ ሽፋን ይሰጣቸው እንደነበረ ጨዋታዎችን በአሸናፊነት ማጠናቅ እንዲችሉ እና ውጤታቸውን አስጠብቀው እንዲወጡ እንዴት ሊያግዛቸው እንደነበረ ማሳያ ነው። አሁን 32 ዓመቱ ሆኖታል። ስለዚህ ከዚህ በኋላ ወደ መጀመሪያ አሰላለፍ ሰብሮ ይገባል ተብሎ አይጠበቅም። እንደዚሁ እንደ ዘንድሮ ምናልባት 5ኛ ተመራጭ አማካይ ሆኖ ሊቀጥል ይችላል። ግን ያልተዘመረለት ጀግና ነው ዋታሩ ኤንዶ በሊቨርፑል የዋንጫ አሸናፊነት ጉዞ። ሌላኛው ምናልባት ግር ሊያሰኛችሁ ቢችልም ባሬስቶ አሌክስን መጥቀስ ያስፈልጋል። ባሬስቶ አሌክስ ግሩም ቡና ያፈላል። የእያንዳንዱን ተጫዋች የሙዚቃ ምርጫ ያውቃል። ታዲያ ይህ ብቻውን የፕሪሚየር ሊግ ዋንጫ አሸናፊዎችን ሜዳ ላይ ለማጥለቅ በቂ ነው ወይ ብላችሁ ልትጠይቁ ይችሉ ይሆናል። ነገር ግን ምክንያት አለው እዚህ ውስጥ የተካተተበት። የአሌክስን ሙሉ ስም ጠንቅቆ የሚያውቅ የለም። ከጋዜጠኞች ጋር ቃለ መጠይቅ ሲያደርግ ተደምጦ አይታወቅም። ሌላው ቀርቶ በጎዳናዎች በሊቨርፑል ደጋፊዎች መካከል ቢጓዝ እንኳን ብዙዎቹ ማንነቱን አያውቁትም። እርሱ ግን በኪርክባይ የልምምድ ማዕከል የቡና መጠጫ ካፌ ውስጥ የነበረውን ባህል ቀይሯል። በእርግጥ ቡና መጠጫ ቦታ በማዕከሉ ዘንድሮ ነው የተከፈተችው። ተጫዋቾች ተሰባስበው ይጨዋወቱባታል። በዚህ ምክንያት የቡድን መንፈሱን በማጠናከር የራሱን አስተዋጽኦ አበርክቷል። ስሎት እንዲያውም አገልግሎቱን ወደውለታል። የቡና መጠጫ ባር አዘጋጅተህ በዚያ የሚሰራው ሰው ትክክለኛውን ስሜት መፍጠር ካልቻለ ዋጋ አይኖረውም። ስለሆነም ያንን የቡና ባር የሚመራውን ሰው ማመስገን ይገባኛል። አሌክስ ሁሉ ጊዜ ጥሩ ድባብ ሲፈጥር ቆይቷል ብሏል ሆላንዳዊ አሰልጣኝ። ስለዚህ ባሬስቶ አሌክስ ሌላኛው በሊቨርፑል ቤት ካልተዘመረላቸው ጀግኖች መካከል ነው። ቪቴስላቭ ያሮስ ሌላኛው ያልተዘመረለት ጀግና ነው። በዚህ የውድድር ዘመን በፕሪሚየር ሊግ የተሳተፈው በአንድ ጨዋታ ብቻ ነው። በዚህ ጨዋታም ቢሆን የጭማሪ ሰዓትን ጨምሮ ሜዳ ላይ ያሳለፈው 18 ደቂቃዎችን ብቻ ነበር። ነገር ግን ብቸኛው አስተዋጽኦ ይህ ብቻ እንዳልሆነ መናገር ይቻላል። በጥቅምትና ህዳር ወራት አሌሰን በጉዳት ከሜዳ ሲርቅ ያሮስ ሽፋን ሰጪ ግብ ጠባቂ ሆኖ ነው ያገለገለው። የቡድኑ ቁጥር 2 ግብ ጠባቂ ኪቪ ኬልኸር በቋሚነት ጨዋታዎችን ሲጀምር እሱ ተጠባባቂ ይሆናል። የዚህን ያህል ከፍ ያለ ጥራት ያለው ሶስተኛ ተመራጭ ግብ ጠባቂ መያዝ ብዙም የተለመደ አይደለም። እንደ ሊቨርፑል አይነት ትልልቅ ክለቦችን ቢሆኑ ብዙ ጊዜ የሚያደርጉት አይደለም። ሆኖም አሊሰን ከጉዳት ርቆ ከፍ ባለ የአካል ብቃት መጫወት መቀጠሉን እርግጠኛ ስላልነበሩ ነው አዲሱ የስፖርት ዳይሬክተር ሪቻርድ ሂውዝ ቼካዊውን ማቆየት የመረጡት በክለቡ። ባለፉት 4 የውድድር ዘመናት ግን ሊቨርፑል ያሮስን በውሰት ሰጥቶት ነበር በሌሎች ክለቦች እንዲጫወት እድል ሲፈጥርለት የነበረው። ሂውዝ ግን ምናልባት አሊሰን እና ኬልኸር በተመሳሳይ ጊዜ ቢጎዱ ጉዟችን አደጋ ላይ ይወድቃል ብለው በመስጋታቸው ነው ሊያቆዩት የወሰኑት። እንዲህ ያለው ጥንቃቄያቸው ምክንያታዊ በሆኑም የፕሪሚየር ሊጉ ተጀምሮ በ7ኛው ሳምንት ነው የተረጋገጠው። ክሪስታል ፓላስን በገጠሙበት ጨዋታ ኬለር ታሞ በጨዋታው ለስኳድ አልተካተተም ነበር። በጨዋታው ሂውዝ እንደፈሩት አሊሰን ጉዳት አጋጠመው። ስለዚህ 79ኛው ደቂቃ ላይ ያሮስ ተክቶት ወደ ሜዳ ገባ። ሜዳ ላይ በቆየባቸው ደቂቃዎች ጥሩ ብቃት ነው ያሳየው። መጀመሪያ የኤቨሬሺ ኤዜን ሙከራ ከሸፈ። ቀጥሎ የጆን ፊሊፔ ማቴታን ሙከራ ማዳንና ሊቨርፑል 1-0 አሸንፎ እንዲወጣ ያገዘ ጥረት ነው ያደረገው። በወቅቱ የዋንጫ አሸናፊነት ፉክክሩ ገና ክፍት ስለነበርም ውጤቱ በጣም ያስፈልጋቸው ነበር። ያሮስ ዘንድሮም በውሰት በሌላ ክለብ የመጫወት ፍላጎት ነበረው። አምና በስትሮም ግራዝ የኦስትሪያን ሊግ እና የጥሎ ማለፍ ዋንጫን እንዲያሸንፍ አግዞ ነበር። ዘንድሮ ግን በሊቨርፑል እንዲቆይ ተገዶ ብዙዎች ልብ ያላሉትን አስተዋጽኦ ለቀዮቹ አበርክቷል። በቀጣይ የውድድር ዘመን ግን በውሰት በአውሮፓ ቀዳሚዎቹ 5 ሊጎች በሚጫወት በአንዱ ክለብ ሊሰጥ ይችላል ተብሎ ነው የሚታመነው። ሌላኛው እዚህ ዝርዝር ውስጥ የሚካተቱ ሰው ሮናልድ ኩመን ናቸው። የቀድሞው የኤቨርተን አሰልጣኝ ሊቨርፑልን የረዱት እንዴት ይሆን የሚል ጥያቄ ሊነሳ ይችላል። ነገሩ እንዲህ ነው። እሳቸው አሻራቸውን ያሳረፉት በተዘዋዋሪ እንደሆነ መናገር ይቻላል። ስሎት የውድድር ዘመኑን ከመጀመራቸው በፊት ከኤርገን ክሎፕ የወረሳቸውን ተጫዋቾች ከጀርባ ሆነው እየፈተሹ ነበርና በክሎፕ ስር በተለያዩ ቦታዎች ተሰልፈው እንዲጫወት ተደርጎ የነበረው ኮዲ ጋክፖ ወጥ ብቃት ለማሳየት ተቸግሮ ነበር።
ባለፈው ክረምት ግን የአውሮፓ ዋንጫ ሲከናወን የሆላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኪውመን እሱን በግራ መስመር ላይ ነበረ ማሰለፍ የመረጠውና በጣም ጥሩ ብቃት አሳይቶም ታየ። በዚያ ምክንያት ነው ስሎት አስቀድሞም ለእርሱ የተሻለ ቦታ ያ እንደሚሆን አስበው የነበረ ቢሆንም ግን በብሔራዊ ቡድን ተሳትፈው ያደረገው እንቅስቃሴ ስላሳመናቸው ነው ጋግፖን በግራ መስመር ለማሰለፍ የወሰኑት። እርሱም ውጤታማ ሆነ። በተለይ ከጥቅምት እስከ የካቲት ባለው ጊዜ በተደረጉ 13 የፕሪሚየር ሊግ ጨዋታዎች ጎልቶ የታየበት ነበር። 8 ጎሎችን ያስቆጠረበት 3 ጎል የሆኑ ኳሶችንም አመቻችቶ ያቀበለበት ጊዜ ነበር። ስለዚህ በዚህ ምክንያት ነው የእሳቸው ዝርዝር ካልተዘመረላቸው ጀግኖች ውስጥ የተካተተው። የመጨረሻው ምናልባት የአሰልጣኝ ቡድን አባላቱን ማንሳት የሚቻለው ስሎት ከፊት የሚመጡ ሰው ናቸው። ከጀርባቸው ካሉ ድጋፍ ሰጪ ረዳቶቻቸው ውጭ ግን ይህንን ማሳካት ባልቻሉ ነበር። ሲፕከ ሁልሾፍ ቀኝ እጃቸው ናቸው። በሚገባ አግዟቸዋል። መቼ አማራጭ ሀሳብ ማፍለቅ እንዳለባቸውም የሚያውቁ ሰው ናቸው። እሳቸው አንደኛው ይጠቀሳሉ። የፐርፎርማንስ ኮቺንግ ኤክስፐርቱ እንደዚሁ ፒተርስ እውቀትና ልምዳቸውን ተጠቅመው የሚጎዱ ተጫዋቾችን ቁጥር በመቀነስ ብዙ አግዘዋል። አሮን ብሪክስ በተለይ በውድድር ዘመን ሁለተኛ አጋማሽ መጨረሻ አካባቢ ቡድኑ በቆሙ ኳሶች አጠቃቀም የተሻለ እንዲሆን አድርገዋል። በኤቨርተን እና ፉልሃም ተጫውቶ ያሳለፈው እንደዚሁም በዌስትሃም በረዳት አሰልጣኝነት የሰራው ጆኒ ሄይቲንጋም ጠቃሚ የፕሪሚየር ሊግ ልምድ አስገኝቶላቸዋል። ስለዚህ ሁሉም በተለያየ መንገድ ያልተዘመረላቸው ጀግኖች ናቸው ማለት ይቻላል።